ጋይስ የተባለው ነገር አልቀረም። ሄርሜላ አብርሃምን አሳምና የሚሄድበት ቦታ አብራው እንደሄደች ሰምተናል ማለት ነው። ይሄ ነገር ጋይስ ግራ እያጋባኝ ነው። እየቀመራችሁ ነው። ማንን ነው መቀመር የፈለግከው? አብርሃም ማንን ነው መቀመር የፈለግከው? እኔ ሄርሜላ አሳምና እንደሄደች ነው የሰማሁት በነገራችን ላይ ማለት ነው። እናንተ ግን አሁን ምን ልታደርጉ ነው ሀሳባችሁ? አንተ እዛ ከሄድክ በኋላ ሄርሜላ ያለህበትን ቦታ አውቃ ተከትላህ እንደመጣህ አይነት ነገር ለማድረግ ነው እቅድ ያወጣችሁ። በነገራችን ላይ ትላንትና የነበረውን ሁኔታችሁን ስመለከት ሄርሜላ በቀላሉ ይህንን ነገር ልታደርግ እንደሆነ በጣም ያስታውቅባት ነበር። በጣም ግልጽ ነበር። ምክንያቱም መሄድህን አልተቃወመችም፣ መሄድህን አልተከራከረችም። ስራዋን መስራት እንደምትችል እርግጠኛ ነበረች። የሄድክበት ቦታ ተከትላህ እንደምትሄድም እርግጠኛ ነበረች እና እዚህ ኢትዮጵያ ውስጥ እንደሆናችሁና ከሀገር እንዳልወጣችሁ በነገራችን ላይ ሰምቻለሁኝ። ሄርሜላም ግን አንተን ተከትላ መሄዷን ሰምተናል ማለት ነው። ምንድን ነው ከዚህ ነገር ጀርባ የተደረገ ያለው? ሄርሜላና አንተ ምንድን ነው ያቀዳችሁት? እኔ የነቡዜን ዝም ማለት የነ ዴቭ ምናምን ከዚህ ጉዳይ ውስጥ መውጣትና ዳኒ ጡል ጡል እያለ ይሄንን ጉዳይ ሲያስተባብር ስመለከት የሆነ ቀመር ከጀርባ እየተቀመረ እንደሆነና ይሄ ቀመር ደግሞ እየተደረገ ያለው ሩታና ኤፍሬም ላይ እንደሆነ ግልጽ ነው። ከዚህ ነገር ምን ልታተርፍ እንደምትችል እኔ ምንም ሊገባኝ አልቻለም። መጀመሪያም ከሄርሜላ ጋር ነበር። ወደ ሄርሜላ ለመመለስም እንደዚህ ሰበብ መሰብሰብ ወይም ሰበብ አስባብ መደርደር አስፈላጊ ነው ብዬ እንደኔ አላስብም እና ምንድን ነው ከጀርባ እየተከናወነ ያለው? ይሄ ነገር በአንተ ፍላጎት ነው እየተደረገ ያለው ወይስ እነ ሄርሜላ ይሂድ ዝም በሉት ብለው ተከትላህ መሄድ እንደምትችል አምና ነው ይሄንን ነገር ያደረገችው? አይሚን አላቅም። ግን ለማንኛውም እንዳልኳችሁ ማረጋገጥ የቻልኩት ሄርሜላ አብርሃምን ተከትላ አብርሃም የሄደበት ቦታ መሄዷን አረጋግጫለሁኝ። ከሀገር ውጭ አይደለም፣ እዚህ ኢትዮጵያ ውስጥ ያለ መዝናኛ ቦታ ላይ እንደሆነም ግልጽ ነው። በዚህ ሰዓት ወደ መዝናኛ ቦታ መሄዱና ከከተማ መውጣቱ ለምን እንዳስፈለገ ሊገባኝ አልቻለም፣ በመጀመሪያ ደረጃ ማለት ነው። ምክንያቱም አሞታል ያልነው አብርሃም ከተሻለው በኋላ በብዙ አይነት መንገዶች ተቀይሯል። እንግዲህ እንዳልኳቸው አብርሽ 50 ሴንትን መስሎን የመጣውና ብዙ ከንግግር ጀምሮ ከአክት ጀምሮ ከፀጉር ስታይል ጀምሮ የምናውቀው አብርሽ አልነበረም። ወይም ከህመሙ ከዳነ በኋላ የምናውቀውን አይነት አብርሽ እየተመለከትን አይደለም እና ራስን ወደ ማገገሙ እንደመመለስ አንተ ታመ በነበርክባቸው ጊዜያቶች ላይ የተበላሹ ነገሮችን እንደማስተካከል መዝናኛ ምናምን ያልከው ነገር ከዚህ ጀርባ የሆነ ትልቅ ነገር እያሴራችሁና እያቀዳችሁ እንደሆነ ነው እንደኔ የማስበው። ሁልጊዜም እንደምላችሁ የምታሳዝነኝ ሁሌም ሩታ ናት። እቺ ልጅ በጣም እየተጎዳች ነው፣ በጣም ዋጋ እየከፈለች ነው። ልጇን ይዛ እንደዛ ተንበርክካ ይቅርታ ስትጠይቅ ማየት ማለት እጅግ የሚያሳዝን ነገር ነው። የምሬን ነው የምላችሁ። ምክንያቱም ዋጋ የከፈለች ትዳሯን በዚህ ልክ እንትን ለማለት የሞከረች እና እሱም ብላ ከቤተሰቧ ጭምር ተጋጭታ ተጣልታ ይሄንን ትዳር ያቀናችን ልጅ በዚህን ያክል ልክ መቀመሩ እንደኔ ተገቢ ነው ብዬ አላስብም። ለማንኛውም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ እንዳልኳችሁ የሰማናቸውን አንዳንድ ጉዳዮች ይዘን ወደ እናንተ መተናል። በመግቢያ ላይ አብዛኞቹን ሀሳቦች አንስቻለሁኝ ብዬ አስባለሁ ማለት ነው። ሄርሜላ አብርሃምን ተከትላው ሄዳለች። እንደምትሄድ ያስታብቅ ነበረ። ትላንትና ምሽት የተለቀቀውን ቪዲዮ ከተመለከትኩኝ በኋላ ይህንን ነገር በግላጭ ተናግሬ ነበር። አንደኛ ቪዲዮ በሄርሜላ ቻናል መለቀቁ፣ ሁለተኛ ይህንን ሀሳብ ዳኒ በደንብ ከጀርባ ሆኖ እየቆፈረውና እንትን እያለው ስለነበረ ከዚህ ነገር ጀርባ የእነዚህ ሰዎች እጅ እንዳለበት ግልጽ ነው። ከዛ ውጪ ቡዜም ሆነ ዴቭም ሆነ ከዚህ በፊት ይህንን ነገር በደንብ ሲያራግቡ የነበሩ አብርሃም ከማንም ጋር መሆን የለበትም ጤናው ምናምን ሲሉ የነበሩ ሰዎች ይሄ ልጅ ሞር ብዙ ሳያገግም ሞር ማን እንደዚህ አይነት ነገር እንዳደረገበት ሳያቅ ምናምን ከሀገር ወጣለሁኝ ሲል በዝምታ መመልከታቸው ከዚህ እቅድ ጀርባ የእነሱም እጅ እንዳለበት ሜቢ እንድናስብ ነው እያደረገን ያለው። እናንተ በዚህ ጉዳይ ላይ ምን እንደምታስቡ አላቅም፣ ግን አሁንም ቢሆን ትልቁ ቀመር እየተሰራ ያለው ትልቁ ድራማ እየተሰራ ያለው ሩታና ኤፍሬም ላይ ነው ብዬ ነው የማስበው ማለት ነው። የፈለጋችሁትን ያክል ርቀት ልትሄዱ ትችላላችሁ፣ የፈለጋችሁትን ነገር ልታደርጉ ትችላላችሁ። ከዚህ በፊትም እያደረጋችሁ ስለነበር ማለት ነው። እቺን ልጅ ለመጉዳት ያልሄዳችሁበት ርቀት፣ ያልቆፈራችሁ ጉድጓድ፣ ያላደረጋችሁት ነገር የለም በመጀመሪያ ደረጃ ማለት ነው። አሁንም ቢሆን እቺን ልጅ እናጠፋለን፣ እቺን ልጅ በቀላሉ ቅስሟን ስብርብር አድርገን እንጥላታለን ብላችሁ የምትሄዱበት ርቀት
ይሳካላችኋል ብዬ አላስብም። ትክክልም እንዳልሆነ ነው አስረግጬ ልነግራችሁ የምችለው ማለት ነው። በነገራችን ላይ አንተ ወደ ፈቅደ ተመለስክ እንጂ በአደባባይ ቀለበት አድርገሃል እኮ ከሩታ ህይወት ለመውጣት ሞክረሃል። እሷ አንተ ላይ ተስፋ መቁረጥ ስለማትችል አንተን መተው ስለማትችል እና በጣም ብዙ ዋጋ የከፈለችለት ህይወት ስለሆነ በቀላሉ መተው ስለማትችል ትከታተልሃለች እንጂ አንተ የራስህን ውሳኔ ወስነህ መራመድ ከጀመርክ የራስህን መንገድ ከጀመርክ ረጅም ጊዜ ሆኖሃል። ከዛ ውጭ አይሚን አላቅም። ምናልባትም ደግሞ ሄርሜላንም እየቀመርክ ሊሆን ይችላል። እንግዲህ ከአንቺ ጋርም ያለኝ ነገር ይበቃል ምናምን ብለህ እየሄድክ ሊሆን ይችላል። እሷ ግን እንደ ሩታ ቀላል ሴት አይደለችም። በቀላሉ ሩታ ላይ የለመድከውን አይነት ሴራ ሄርሜላ ላይ ማድረግ አትችልም። በቀላሉ አንተን መልቀቅም ስለማትችል ነው የሄድክበት ቦታ ሁሉ ተከትላ የሄደችው እና ጉድጓድ ውስጥ ብትገባ ራሱ አለቅህም አብርሽ አይነት ነገር ይመስለኛል። እንግዲህ ይሄ ነገር ከአንተ እውቅና ውጪ ከሆነ ወይም ከአንተ እውቅና ውጪ ሄርሜላ አንተን ተከትላ ሄዳ ከሆነ ትልቅ ማሳያ ነው። እቺ ልጅ በቀላሉ አንተን ልትፋታ እንደማትችል ማለት ነው። ደስ ነው የሚለኝ በነገራችን ላይ ማለት ነው። ምናልባት ከሄርሜላም ከሩታም ውጪ ሌላ ህይወት መጀመር ፈልገህ ከሆነ እኔ ሄርሜላ ብታሳድድ የገባህበት ብትገባና አዲስ ጀምራለሁ ብላ ያሰብከውን ህይወት ምስቅልቅል ብታደርግልህ በጣም ነው ደስ የሚለኝ። ለምን አትለኝም? እስከዛሬ ድረስ የሰራሃቸው ግፎችና የሰራሃቸው ነገሮች ናቸው ዋጋ የሚያስከፍሉ ማለት ነው። እኔ የምሬን ነው የምላችሁ። አይሚን አላቅም ከምመለከተው ነገር አንጻር ነው ወይ ሩታ ላይ የሆነ ሌላ አይነት ትኩረት ምናምን ሰጥቼ ምናምን ሲሆን ከሚያቸው ነገሮች አንጻር ሩታ ስሜታዊ ትሆናለች። እንደ ሄርሜላ ጥፋቶችን ሁሉ አምና እሰየው ብላ ላትቀበልለት ትችላለች። ሄርሜላ የተመቸችህና ከሄርሜላ ጋር ፉንፉን ያልክበት ትልቁ ሪዝን ምንድን ነው? የፈለግከውን ነገር አድርገህና ግን የሄርሜላ ፍቅረኛ ነው የሄርሜላ ባል ነው ብቻ እንዲባል ስለምትፈልግ ሙሉ ነፃነትን ስለምትሰጥህ ሄርሜላን ምርጫ ታደርጋለች። በእርግጥ ሩታ ይሄንን መብት ሰጥታህ አታውቅም። በትንንሽ ጥፋቶች ጭምር ብዙ ርቀት ትሄዳላችሁ እና ምናልባትም ያ እንደዛ አይነት ስህተት ሊኖርባት ይችላል። በእርግጥ ባለትዳር ሲሆን ተቻችሎ ነው የሚኖሩ፣ ጥፋቶች ሊኖሩ ይችላሉ። ግን እነዛን ጥፋቶች በተቻለ መጠን እርስ በርስ መፍታት ምናምን እንጂ ቤት ለቆ በመውጣት ምናምን አንዳንድ የሩታ ስህተቶች ሊኖሩ ይችላሉ። ግን ይሄ ከስሜታዊነት ትዳሯን ከመውደድ ቤቷን ከመውደድ ልጇን ከመውደድ አንተን መጥፎ ቦታ ላለማየት ከመፈለግም ይመስለኛል። ለዛም ነው አሁንም ድረስ እንዲህ እንትን ሆነ ራሱ አንተ ላይ ተስፋ መቁረጥ የማትፈልገው። ትላንትና እኔ ቪዲዮን ስመለከት የምሬን ነው የምላችሁ፣ አይኗ ስር የነበረው ስሜት ምን ያክል ለአንተ ቦታ እንዳላት ምን ያክል አንተ ላይ ፍላጎት እንዳላት በግላጭ ነው የሚያሳየውና እዚች ሴት ላይ ያደረካቸው ነገሮች በሙሉ አብርሽ አንተን ከመከተል ወደኋላ አይሉም። እንዳልኩ አዲስ ህይወት ለመጀመርና ሩታንም ሄርሜላንም ፎርጌት ለማድረግ አስበ ከሆነ እንደምታየው ነው ተከትላ ትሄዳለች። ከእሷ ተከትላ መሄድ ጀርባ የአንተ እጅ ከሌለበት ወይም እኔ ከሄድኩ ባላ ተከተለሽ ነይ ካላልካት በስተቀር በቀላሉ የምትፋታ አይነት ሴት እንዳልሆነች እና ይሄ ደግሞ በጣም እኔን የሚያስደስተኝ ነገር ነው። በቃ እንዳትለቂው፣ የፈለገውን ነገር አድርጎ እንደፈለገው ሆኖ ወደ ሌላ ቦታ እየሄዱ አዲስ ህይወት መጀመር የለም። አዲስ ተጨማሪ ሴት ማምጣትና ጭቅጭቁን ወደ 3 ወደ 4 ማሳደግ የሚባል ነገር የለም። ለማንኛውም ግን እንዳልኳችሁ እኔ የሚመስለኝ ተነጋግረው ነው የነ ቡዜን ዝም ማለት የነ ዳኔን እዚህ ጉዳይ ላይ ያላቸውን ነገር ስመለከት ሁሉም ተነጋግረው ሩታና ኤፍሬም ላይ ቀመር እየሰሩ ነው ብዬ ነው የማስበው። እናንተስ በዚህ ዙሪያ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።